ሄሉዬ የኔ ድምቀት የኔ ቆንጆ ማለት ነው። እንግዲህ ዛሬም በሄሉ ቪዲዮ መጥቼላችኋለሁ። ትናንትናም እንግዲህ የተፈጠረ አዲስ ነገር አለ በሄሉና በናቲ መሀል ላይ ያለው ነገር አሁንም እንደከበደ ነው። እንግዲህ ናቲ ቀለበት ለማድረግ ሽማግሌ ለመላክ እየቸኮለ አስታርቁኝ እያለ ሽማግሌ እየሰበሰበ ነው። እንኳን አይደለም ገና 3-4 ሽማግሌ የኢትዮጵያን ሕዝብ ተሰበስባለ ሄሉን ለማግኘት ማለት ነው። ምክንያቱም በመጀመሪያው በቀላሉ ይቅርታ አድርጋልህ ነበረ። እድልህን ያበላሸው አንተ ነህ ናትዬ። ስለዚህ ከዚህ በኋላ ገና ብዙ ጊዜ ይቅርታ መጠየቅ ይጠበቅብሃል። ያንን የተከበረ ልቧን ንጹህ የሆነ ልቧን ትክክለኛዋን ሄሉን ለማግኘት ከዚህ በኋላ ገና ብዙ ተለፋለህ ናትዬ። ምክንያቱም እድልህን ያቃጠልከው ራስህ ነው ማለት ነው። እንደመጣህ ለምን ትተኸኝ ሄድክ፣ ለምን ጎዳኸኝ ብላ ሳትጠይቅህ በቃ ከሰው ልጅ ስህተት ከብረት ዝገት አይጠፋም ብላ ይቅርታ አድርጋልህ ነበረ። አሁን ግን ሁሉንም ነገር እውነቱን ሳትነግራት እንደገና ከሷ ጋር ፍቅር ጀምረህ ልቧን ሰብረዋል። እና እንግዲህ እስኪ ብቻ ከባድ ነው ሄሉዬ። መቼም ቢሆን ወደፊት እንጂ ወደ ኋላ እንዳትይ የኔ ጀግና፣ በርቺ። እንኳን አይደለችም ይችን ሲምፕል የሆነችው ነገር ብዙ ነገር አሳልፈሻል፣ እናውቃለን። አንቺም ራስሽ ታውቂያለሽ። እና ስለዚህ ይሄ ነገር ደግሞ ኖርማል ነው፣ በህይወት የሚያጋጥም ነገር ነው፣ ያልፋል። ናቲ ይቅርታ ከጠየቀሽ ያው ይቅርታውን ተቀበዩ። ምክንያቱም ያው የዋሸሽ በፊት ሌላ ህይወት እንደነበረ ወይንም ደግሞ ፍቅር ጀምሮ እንደነበር እንጂ ሌላ ነገር የዋሸሽ ነገር ስለሌለ ያው ይቅርታ ብታደርግለትም ኖርማል ነው። ከዚህ በኋላ ግን በሄሉ ልብ ላይ መጫወት የሚባል ነገር የለም። ሄሉ አሁን ላይ በጣም ጠንካራ ሰው ሆናለች፣ በጣም ልበደንዳና ሆናለች ማለት ነው። ምክንያቱም ማንም ሰው መጉዳት የለበትም ከዚህ በኋላ። እሷን ራሷ ናት ያለችው፣ ራሷ ብቻ ናት ልትከራከር የምትችለው ማለት ነው። እና ናትዬም እንግዲህ ይቅርታ እየጠየቀ ነው፣ እየተመላለሰ ነው። ግን ገና ነው፣ አሁንም ገና አልጠየቀም። ሄሉዬ በርቺ፣ አይዞሽ፣ ከጎንሽ ነን ያለ ነው የኔ ውድ እህት። ፍትህ ለሴቶች፣ በቃ ከሴቶች ጎን መቆም አለብን። ወንዶቹ ጠግበዋል ማለት ነው። በቃ ወይንም አንድ ጊዜ ሰብሰብ አድርገን ይሁን እናቃጥላቸው እንደ ወይንም ደግሞ እስር ቤት እንክተታቸው እንደ ቤተሰቦቼ በጣም አስቸገሩን እኮ ሁሉም ወንዶች አንድ አይነት ሆኑብን። ምነሿ ወዴት እንሂድኛ?